ሰላም እንዴት ናችሁ የቲዩቶሪያላችን ተከታታዮች? በዛሬ ቲዩቶሪያላችን የ11ኛ ክፍልን ማትስን ዩኒት 8 ሪቪው ኤክሰርሳይዝ አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1. A student can choose a computer project from one of the three lists. The three lists contain 23, 15 and 19 possible projects respectively. No project is on more than one list. How many possible projects are there to choose from? Solution. የኮምፒውተር ፕሮጀክት 3 ሊስት ነው ያለው 23 15 እና 19 ምንም አይነት ፕሮጀክት ከሊስት ውስጥ አልተደገመም። ስለዚህ ተማሪዎች ፖሲብል የሆነ ቾይስ ሊኖራቸው የሚችለው የሶስቱ ድምር ነው ማለት ነው። 23 ሲደመር 15 ሲደመር 19 57 ፖሲብል የሆነ ፕሮጀክት አላቸው ማለት ነው። Question number 2. Compute each of the following. እነዚህን የተሰጡንን ጥያቄዎች ኮምፒውት እንድናደርግ ነው የተጠየቅነው። A 8 permutation 2 ነው። permutation የሚሆነው permutation of n objects taking r object at a time ነው የሚሆነው። የፐርሙቴሽን ፎርሙላ ደግሞ n permutation r ማለት n ፋክቶሪያል ሲካፈል በብራኬት n r ፋክቶሪያል ነው የሚሆነው። ስለዚህ አሁን a ላይ የተሰጠን 8 permutation 2 ነው። n ከዚህ ውስጥ 8 ነው የሚሆነው፣ r ደግሞ 2 ነው የሚሆነው። ፎርሙላው ላይ n ላይ 8 መተካት ነው፣ r ላይ 2 መተካት ነው ማለት ነው። 8 permutation 2 equal to 8 ፋክቶሪያል ሲካፈል በብራኬት 8 ሲቀነስ 2 ፋክቶሪያል ይሆናል ማለት ነው። 8 ሲቀነስ 2 ማለት 6 ፋክቶሪያል ነው የሚሆነው። 8 ፋክቶሪያል ሲካፈል ለ6 ፋክቶሪያል ነው የሚሆነው። 8 ፋክቶሪያል ማለት 8 ሲባዛ 7 ሲባዛ 6 ሲባዛ 5 ሲባዛ 4 ሲባዛ 3 ሲባዛ 2 ሲባዛ 1 ነው። ግን እንደዚህ ማድረግ እንችላለን። ከታች ያለው 6 ፋክቶሪያል ስለሆነ እንዲጠፋልን 8 ሲባዛ 7 ሲባዛ 6 ፋክቶሪያል ማድረግ እንችላለን። አሁን 6 ፋክቶሪያል በ6 ፋክቶሪያል ይጠፋልናል። 8 ጊዜ 7 56 ነው። 8 permutation 2 ማለት 56 ነው ማለት ነው። ቢም የፐርሙቴሽን ጥያቄን የተሰጠን 12 permutation 10 ነው። n permutation r ማለት n ፋክቶሪያል ሲካፈል በብራኬት n r ፋክቶሪያል ነው የሚሆነው። n ማለት 12 ነው በዚህ ኬስ፣ r ማለት 10 ነው። ፎርሙላ ውስጥ እነዚህ መተካት ነው ማለት ነው። ቁጥሮቹን የሚሆነው 12 ፋክቶሪያል ሲካፈል በብራኬት 12 ሲቀነስ 10 ፋክቶሪያል ነው የሚሆነው። 12 ሲቀነስ 10 2 ነው። 12 ፋክቶሪያል ሲቀነስ 2 ፋክቶሪያል ነው የሚሆነው። 12 ፋክቶሪያል ማለት 12 ሲባዛ በ11 ሲባዛ በ9 ሲባዛ በ8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ማለት ነው። 2 ፋክቶሪያል ማለት 2 ሲባዛ በ1 ነው የሚሆነው። ይሄን ካልኩሌት ስናደርግ 239,500,800 ነው የሚሆነው ማለት ነው። 12 permutation 10 ማለት 239,500,800 ማለት ነው። C 8 combination 2. The number of combination of r objects selected from n object without considering the order of selection ነው። ፎርሙላው የሚሆነው n combination of r እኩል ይሆናል n ፋክቶሪያል ሲካፈል አድርገን በብራኬት n r ፋክቶሪያል ሲባዛ በr ፋክቶሪያል ነው የሚሆነው ማለት ነው። n ማለት 8 ነው፣ r ማለት 2 ነው ማለት ነው። 8 combination 2 እኩል ይሆናል 8 ፋክቶሪያል ሲካፈል 8 2 ፋክቶሪያል ታይምስ 2 ፋክቶሪያል ነው የሚሆነው። 8 2 ፋክቶሪያል ማለት 6 ፋክቶሪያል ነው። 8 ፋክቶሪያል ሲካፈል 6 ፋክቶሪያል ታይምስ 2 ፋክቶሪያል ነው የሚሆነው። እዚህ ጋር 8 ፋክቶሪያልን ከታች 6 ፋክቶሪያል ስላለን እንዲጠፋልን 8 ታይምስ 7 ታይምስ 6 ፋክቶሪያል ማለት እንችላለን። ሲካፈል ለ6 ፋክቶሪያል ሲባዛ 2 ፋክቶሪያል ማለት 2 ታይምስ 1 ነው የሚሆነው። 6 ፋክቶሪያል በ6 ፋክቶሪያል ይጠፋል። 8 ታይምስ 7 ሲካፈል ለ2 ነው የሚሆነው። 8 ሲባዛ በ7
56 ነው። ሲካፈል ለ2 ስናደርገው 28 ነው። 8 ኮምቢኔሽን 2 ማለት 28 ነው ማለት ነው። ዲ 12 ኮምቢኔሽን 10 ነው። አሁንም በኮምቢኔሽን ፎርሙላ ተጠቅመን ካልኩሌት ማድረግ እንችላለን። የኮምቢኔሽን ፎርሙላ የሚሆነው ኤን ኮምቢኔሽን አር ማለት ኤን ፋክቶሪያል ሲካፈል ኤን ማይነስ አር ፋክቶሪያል ታይምስ አር ፋክቶሪያል ነው የሚሆነው። በዚህ ኬስ ኤን 12 ነው፣ አር 10 ነው። እሱ ውስጥ ፎርሙላ ውስጥ መክተት ነው። 12 ኮምቢኔሽን 10 ኢኳል ቱ 12 ፋክቶሪያል ዲቫይድድ ባይ በብራኬት 12 ማይነስ 10 ፋክቶሪያል ታይምስ 10 ፋክቶሪያል ነው የሚሆነው ማለት ነው። ይሄ ማለት 12 ፋክቶሪያል ሲካፈል 12 ሲቀነስ 10 ፋክቶሪያል ማለት 2 ፋክቶሪያል ነው የሚሆነው ሲባዛ በ10 ፋክቶሪያል ይሆናል ማለት ነው። እዚህ ጋር 10 ፋክቶሪያል ከታች ስላለ 12 ፋክቶሪያልን እንዲያርገን መጻፍ እንችላለን። እንዲጣፋልን 10 ፋክቶሪያል ከታች ስላለ 12 ሲባዛ በ11 ሲባዛ 10 ፋክቶሪያል ማድረግ እንችላለን። 10 ፋክቶሪያል በ10 ፋክቶሪያል ይጠፋል። 2 ፋክቶሪያል ማለት ደግሞ 2 ሲባዛ በ1 ነው። በ2 1 ይሆናል። 12 በ2 6 ይመጣል። 6 ሲባዛ በ11 ይሆናል ማለት ነው። 66 ይሆናል። 12 ኮምቢኔሽን 10 ማለት 66 ነው ማለት ነው። Question number 3. A committee of 7 students has to be formed from 9 boys and 5 girls. In how many way can this be done when the committee contains A. Exactly 3 girls. ሶስተኛ ጥያቄ 7 የተማሪዎች ኮሚቴ ፎርም ለማድረግ ነው የፈለግነው ከ9 ወንዶችና ከ5 ሴቶች በምን ያህል መንገድ ይሄንን ፎርም ማድረግ እንችላለን ነው። ኤ ላይ ኤግዛክትሊ 3 ገርል ነው። ኤግዛክትሊ 3 ገርል ስንል 7 ኮሚቴ ነው ፎርም ለማድረግ የፈለግነው። ስለዚህ 3ቱ ገርል ናቸው ከተባለን 4ቱ ቦይ ናቸው ማለት ነው። 3ቱን ሴቶች ከ5ቱ ሴቶች ነው የምንመርጠው። 4ቱን ወንዶች ደግሞ የምንመርጠው ከ9 ወንዶች ውስጥ ነው። ስለዚህ በኮምቢኔሽን ነው የምንሰራው ማለት ነው። ሴቶቹ የሚሆነው ማለት ከ5 ውስጥ 3 እየመረጥን ስለሆነ 5 ኮምቢኔሽን 3 ነው የሚሆነው ማለት ነው። የወንዶቹን ደግሞ የሚሆነው ከ9 ውስጥ 4 እየመረጥን ስለሆነ 9 ኮምቢኔሽን 4 ነው የሚሆነው ማለት ነው። 5 ኮምቢኔሽን 3 ማለት 5 ፋክቶሪያል ሲካፈል በብራኬት 5 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ነው የሚሆነው ሲባዛ እናረግና 9 ኮምቢኔሽን 4 ማለት 9 ፋክቶሪያል ሲካፈል 9 ማይነስ 4 በብራኬት አድርገን ፋክቶሪያል ሲባዛ 4 ፋክቶሪያል ነው የሚሆነው ማለት ነው። ይሄ ማለት 5 ፋክቶሪያል ሲካፈል 5 ማይነስ 3 ፋክቶሪያል ማለት 2 ፋክቶሪያል ነው ሲባዛ እናረግና 3 ፋክቶሪያል ይሆናል ሲባዛ 9 ፋክቶሪያል ሲካፈል 9 ማይነስ 4 ፋክቶሪያል ማለት 5 ፋክቶሪያል ነው ሲባዛ በ4 ፋክቶሪያል ይሆናል ማለት ነው። ይሄ ማለት ከታች 3 ፋክቶሪያል ስላለን 5ን 5 ታይምስ 4 ታይምስ 3 ፋክቶሪያል ማድረግ እንችላለን። 3 ፋክቶሪያል በ3 ፋክቶሪያል ይጠፋል። 2 ፋክቶሪያል ማለት 2 ሲባዛ በ1 ነው። በ2 1 4 በ2 2 ይሆናል ማለት ነው። ይሄ ማለት 5 ሲባዛ በ2 ብቻ ይቀርልናል 10 ነው የሚሆነው ማለት ነው ሲባዛ 9 ፋክቶሪያል ከታች 5 ፋክቶሪያል ስላለን 9 ፋክቶሪያልን እንደዚህ አድርገን መጻፍ እንችላለን። 9 ታይምስ 8 ታይምስ 7 ታይምስ 6 ታይምስ 5 ፋክቶሪያል 5 ፋክቶሪያል በ5 ፋክቶሪያል ይጠፋልናል ማለት ነው። 4 ፋክቶሪያል ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ነው። 8 እና 4ም መቃለል ይችላሉ። በ4 1 ይሆናል። 8 በ4 2 ይሆናል ማለት ነው። 3 ታይምስ 2 6 ነው። 6 በ6 ይጠፋል ማለት ነው። ይሄ ማለት 9 ሲባዛ በ2 ሲባዛ በ7 ይቀራል ማለት ነው። 9 ሲባዛ በ2 18 ይመጣል። 18 ሲባዛ በ7 126 ይመጣል። ይሄ ማለት 10 ሲባዛ በ126 ይሆናል ማለት ነው። 10 ሲባዛ በ126 1260 ነው የሚሆነው። 3 ገርል ያለበትን ኮሚቴ ለማዋቀር 1260 ወይ አለን ማለት ነው። ቢ አትሊስት 3 ገርልስ አትሊስት 3 ገርልስ ማለት ያለን 5 ገርል ነው። ስለዚህ 3 ገርል 4 ገርል 5 ገርል ሊሆን ይችላል ማለት ነው።
ይሄ ማለት 3 ገርል ስንመርጥ ማለት ኮሚቴው 7 ተማሪ ስለሆነ የሚይዘው 3 ገርል ሰሌክት ካረግን የቀሩት 4ቱ ቦዮች ናቸው ማለት ነው። ይሄ ሲደመር እናረግና 4 ገርል ደግሞ ሰሌክት ስናደርግ ከ7ቱ የቀረው 3 ቦይ ነው ማለት ነው። 4 ገርልና 3 ቦይ ነው የምንመርጠው ማለት ነው። ከተማሪዎቹ ኮሚቴ 5 ገርል ሰሌክት አደረግን ማለት የቀሩት 2ቱ ቦዮች ናቸው ማለት ነው። ስለዚህ እነዚህ ድምር ነው የሚሆነው ማለት ነው። ይሄንንም በኮምቢኔሽን መስራት ነው። 3 ገርል ሰሌክት እያደረግን ያለ ነው ከ5 ገርል ነው። ስለዚህ የሚሆነው 5 ኮምቢኔሽን 3 ነው የሚሆነው ማለት ነው። የቦዮቹን ደግሞ ከ9 ነው 4 ሰሌክት እያደረግን ያለ ነው። ስለዚህ የሚሆነው 9 ኮምቢኔሽን 4 ነው የሚሆነው ማለት ነው። ይሄንን አባስተን ሲደመር እናደርግና 4 ገርል እና 3 ቦይ ሲሆን ደግሞ 4 ገርል ስንል 5 ኮምቢኔሽን 4 ይሆናል ማለት ነው። 3 ቦይ ስንል ደግሞ 9 ኮምቢኔሽን 3 ይሆናል። ፕላስ እናደርግና 5 ገርል ስንል አሁንም ከአምስት ውስጥ ነው 5 እየመረጥን ያለ ነው። ስለዚህ 5 ኮምቢኔሽን 5 ይሆናል ታይምስ 2 ቦይ ስንል 9 ኮምቢኔሽን 2 ነው ማለት ነው የሚሆነው። የኮምቢኔሽን ፎርሙላውን ተጠቅመን ይሄንን ካልኩሌት ማድረግ እንችላለን ማለት ነው። 5 ኮምቢኔሽን 3 ማለት 5 ፋክቶሪያል ሲካፈል በብራኬት 5 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ታይምስ እናረግና 9 ኮምቢኔሽን 4 ማለት 9 ፋክቶሪያል ሲካፈል 9 ማይነስ 4 በብራኬት ፋክቶሪያል ታይምስ 4 ፋክቶሪያል ይሆናል ማለት ነው። ፕላስ እንልና 5 ኮምቢኔሽን 4 ማለት 5 ፋክቶሪያል ሲካፈል 5 ማይነስ 4 ፋክቶሪያል ሲባዛ በ4 ፋክቶሪያል ይሆናል። ሲባዛ 9 ኮምቢኔሽን 3 ማለት 9 ፋክቶሪያል ሲካፈል 9 ማይነስ 3 በብራኬት ፋክቶሪያል ሲባዛ 3 ፋክቶሪያል ፕላስ 5 ኮምቢኔሽን 5 ማለት 5 ፋክቶሪያል ዲቫይድድ ባይ 5 ማይነስ 5 በብራኬት ፋክቶሪያል ሲባዛ 5 ፋክቶሪያል ታይምስ 9 ኮምቢኔሽን 2 ማለት 9 ፋክቶሪያል ሲካፈል 9 ማይነስ 2 በብራኬት ፋክቶሪያል ታይምስ 2 ፋክቶሪያል ነው የሚሆነው። ይሄንን ካልኩሌት ስታደርጉት የሚመጣው 1716 ነው። አትሊስት 3 ገርል ሲኖር 7ቱን የተማሪዎች ኮሚቴ በዚህ ናይል መንገድ ፎርም ማድረግ እንችላለን። 1716 ሲ 2 ገርልስ ኤንድ 5 ቦይስ ከ7ቱ የተማሪዎች ኮሚቴ 2 ገርልና 5 ቦይ አድርገን ኮሚቴውን ፎርም ስናደርግ በምን ያህል መንገድ ፎርም ማድረግ እንችላለን? ይሄንን ኮሚቴ ነው። ሴቶቹን ከ5ቱ 2 ነው ሰሌክት እያደረግን ያለ ነው። ስለዚህ በኮምቢኔሽን ስንሰራው 5 ኮምቢኔሽን 2 ነው ማለት ነው። ከ5 ውስጥ 2 ሰሌክት እያደረግን ስላለን የወንዶቹን ደግሞ ከ9 ወንዶች ነው 5 ወንዶችን ሰሌክት እያደረግን ያለ ነው። ስለዚህ በኮምቢኔሽን ስንሰራው 9 ኮምቢኔሽን 5 ነው የሚሆነው። 2 ገርልና 5 ቦይ ሲሆን ማለት 5 ኮምቢኔሽን 2 ታይምስ 9 ኮምቢኔሽን 5 ነው የሚሆነው ማለት ነው። ይሄንን በኮምቢኔሽን ፎርሙላ ስንሰራው 5 ኮምቢኔሽን 2 ማለት 5 ፋክቶሪያል ሲካፈል በብራኬት 5 ማይነስ 2 ፋክቶሪያል ሲባዛ 2 ፋክቶሪያል ታይምስ 9 ኮምቢኔሽን 5 ማለት ደግሞ 9 ፋክቶሪያል ሲካፈል በብራኬት 9 ሲቀነስ 5 ፋክቶሪያል ሲባዛ በ5 ፋክቶሪያል ነው የሚሆነው ማለት ነው። ይሄን ካልኩሌት ስታደርጉት የሚሆነው 1260 ነው። ስለዚህ 2 ገርል እና 5 ቦይ ሲሆን ይሄን ያህል ጊዜ ኮሚቴውን ፎርም ማድረግ እንችላለን። 1260 ይሆናል ማለት ነው። Question number 4. 7 boys and 6 girls are to be seated around a table. Find the number of ways that this can be done in each of the following cases. A. There is no restriction. Around a table ላይ 7 ወንዶችና 6 ገርል እያቀያየርናቸው ምን ያህል ጊዜ ልናስቀምጣቸው እንችላለን ነው። ኤ ላይ ምንም አይነት ሪስትሪክሽን ሳይኖር ስለዚህ በፐርሚቴሽን ነው የምንሰራው፣ ግን ሰርክል ነው የሚሆነው። ፎርሙላው ይለያል። ለሰርክል ሲሆን ፐርሚቴሽን የሚሆነው
ኤን ፋክቶሪያል ሲካፈል ለኤን ነው። ይሄ ማለት ኤን ፋክቶሪያል ሲካፈል ለኤን ማለት በብራኬት ኤን ማይነስ 1 ፋክቶሪያል ነው የሚሆነው። እዚህ ጋር አሁን ያለን 7 ቦይ እና 6 ገርል ነው። 7 ቦይ እና 6 ገርል አጠቃላይ ማለት 13 ነው የሚሆኑት። 13 ልጆች ነው ያሉት። በሰርክል ከሆነ የምናስቀምጣቸው የፐርሙቴሽን ፎርሙላ የሚሆነው ኤን ማይነስ 1 ፋክቶሪያል ነው የሚሆነው። ኤኑ 13 ነው። 13 ሲቀነስ 1 12 ፋክቶሪያል ነው የሚሆነው። 12 ፋክቶሪያል ማለት የሚሆነው 479 ሚሊዮን 1600 ይሆናል ማለት ነው። 479 ሚሊዮን 1600 ጊዜ እያቀያየርን ቦታ 13ቱን ልጆች ማስቀመጥ እንችላለን ማለት ነው። ቢ ኖ ገርልስ አር አጀሰንት። ሴቶቹ ጎን ለጎን ባይቀመጡ፣ ስለዚህ ሴቶቹ የሚቀመጡት በወንዶቹ መካከል ቢሆን ማለት ነው። ቢ ላይ ተጠየቅነው ምን ያህል ጊዜ እናስቀምጣቸዋለን ልጆቹን ነው። ኖ ገርልስ አር አጀሰንት የሚል ሪስትሪክሽን ስላለን መጀመሪያ ወንዶቹን ማስቀመጥ ከዛ በወንዶቹ መካከል ሴቶቹን እናስቀምጣለን ማለት ነው። ተከታታይ እንዳይቀመጡ ሴቶቹ ማለት ነው። ስለዚህ መጀመሪያ ወንዶቹን ስናስቀምጥ 7 ወንዶች ነው ያሉን። አራውንድ ቴብል ስለሆነ ሰርኩላር ነው። የሰርኩላር ፐርሙቴሽን ፎርሙላ ኤን ማይነስ 1 ፋክቶሪያል ነው የሚሆነው። ኤን እዚህ ጋር 7 ነው። መጀመሪያ ወንዶቹን እናስቀምጥና ከዛ በእነሱ መካከል ሴቶቹን እናስቀምጣለን ማለት ነው። 7 ሲቀነስ 1 ፋክቶሪያል ይሆናል። 7 ሲቀነስ 1 ማለት 6 ፋክቶሪያል። ወንዶቹን 6 ፋክቶሪያል ጊዜ ሮቴት እያደረግን ማስቀመጥ እንችላለን ማለት ነው። ሴቶቹ ደግሞ ተከታታይ መቀመጥ የለባቸውም። ስለዚህ በወንዶቹ መካከል ላይ ባለው ስፔስ ነው የምናስቀምጣቸው። እንደዛ ስናስቀምጣቸው እዚህ ጋር ያለን 7 ስፔስ አለን። የምናስቀምጠው ደግሞ 6 ሴቶችን ነው የምናስቀምጠው። ስለዚህ በፐርሙቴሽን ነው የምንሰራው ማለት ነው። ይሄንንም 7 ፐርሙቴሽን 6 ነው የሚሆነው ማለት ነው። ለምን ያለን ስፔስ አጠቃላይ 7 ነው፣ ግን እኛ የምናስቀምጣቸው 6 ስለሆኑ 6ቱን ነው የምናስቀምጠው። ስለዚህ 7 ፐርሙቴሽን 6 ነው የምናደርገው ማለት ነው። 7 ፐርሙቴሽን 6 ማለት ፎርሙላው የሚሆነው 7 ፋክቶሪያል ሲካፈል 7 ሲቀነስ 6 ፋክቶሪያል ነው የሚሆነው። 7 ሲቀነስ 6 1 ነው። 1 ፋክቶሪያል 1 ነው። ስለዚህ አሁን 7 ፐርሙቴሽን 6 ማለት 7 ፋክቶሪያል ነው። 7ቱን ወንዶች ቴብሉ ዙሪያ ስናስቀምጣቸው 6 ፋክቶሪያል ነበር ያገኘነው። በወንዶቹ መካከል ደግሞ ሴቶችን ስናስቀምጥ 7 ፋክቶሪያል አግኝተናል። ሁለቱም ማባዛት ነው ማለት ነው ቶታሉን ለማግኘት። ስለዚህ 6 ፋክቶሪያል ሲባዛ 7 ፋክቶሪያል ማለት 6 ፋክቶሪያል 720 ነው። 7 ፋክቶሪያል 5040 ነው። ሁለቱን ስናበዛ 3,628,800 ይሆናል። ሴቶቹን ግን አጠገብ ለአጠገብ ሳናስቀምጥ ይሄን ያህል ጊዜ ሮቴት እያደረግናቸው ማስቀመጥ እንችላለን ማለት ነው። ሲላይ ደግሞ ኦል ገርልስ ፎርም ኤ ሲንግል ብሎክ። 6ቱም ሴቶች አንድ ላይ ቢቀመጡ በመካከላቸው ምንም አይነት ወንድ ባይገባ ማለት ነው። 6ቱም አንድ ላይ ቢቀመጡ ምን ያህል ጊዜ ሮቴት እያደረግን እናስቀምጣቸዋለን ነው። 6ቱንም ሴቶች እንደ አንድ ኢንቲቲ ብንቆጥራቸው እዚህ ጋር 7 ወንዶች አሉ። ስለዚህ አጠቃላይ የሚኖረን 7 ወንዶችና አንድ ብሎክ ገርል። አንድ ብሎክ ገርል ስንል እንዳሉ 6ቱንም ሴቶች እንደ አንድ ቆጥረናቸው ማለት ነው። እንደ አንድ ኢንቲቲ ብንቆጥራቸው አንድ ላይ አድርጓቸው ስለሚል ማለት ነው። ልክ እንደ ብሎክ 7 ወንድና አንድ ብሎክ ኦፍ ገርል አጠቃላይ 8 ነው የሚኖረን። 8ቱን ደግሞ ኢንቲቲዎች በሰርክል አሬንጅ ስናደርጋቸው የሚሆነው 7 ፋክቶሪያል እንደ አንድ ብሎክ ሆኖ ግን 6ቱ መቀያየር ይችላሉ። እነሱ ደግሞ ሲቀያየሩ ማለት 6 ፋክቶሪያል ነው የሚሆነው። 6 ስለሆኑ 6 ፋክቶሪያል ነው የሚሆኑት ማለት ነው ሲቀያየሩ። 6ቱ ሴቶች እንደ ሲንግል ብሎክ ሆነው ሪአሬንጅ ብናደርጋቸው አጠቃላይ የሚሆነው 7 ፋክቶሪያል ሲባዛ በ6 ፋክቶሪያል ነው የሚሆነው። 7 ፋክቶሪያል 5040 ነው። 6 ፋክቶሪያል 720 ነው የሚሆነው። ሁለቱን ስናበዛ የሚሆነው 3,628,800 ይሆናል ማለት ነው።
ሁሉንም ሴቶች እንደ ሲንግል ብሎክ ሳይበታተኑ በመካከላቸው ወንድ ሳይገባ ቦታ እየቀያየሩ ይሄን ያህል ጊዜ መቀመጥ ይችላሉ ማለት ነው። ዲ a particular girl G is adjacent to two particular B1 and B2 አንዷ ሴት G ብንላትና እሷ በፓርቲኩላር በሆኑ ሁለት ወንዶች መካከል እሷ ብትሆን ሁለቱ ፓርቲኩላር የሆኑት ወንዶች B1 እና B2 ብንላቸው አንዷ ሴት በሁለቱ ወንዶች መካከል ነው የምትሆነው። ሁለቱን ፓርቲኩላር የሆኑትን ቦዮችና አንዷን ገርል እንደ ብሎክ ብናያቸው ወይንም እንደ አንድ ኢንቲቲ ብናያቸው የሚኖረን ማለት ብሎኩ አለን G B1 እና B2 የሚቀረን ማለት ከሰባቱ ደግሞ ሁለቱ ልክ እንደ ብሎክ መጀመሪያ ላይ ስለተቆጠሩ 5 ቦይ ይቀረናል። 6ቱ ገርል አንዷ እንደ ብሎክ ስለተቆጠረች 5 ገርል ይቀረናል። ይሄ ቶታሉ የሚሆነው 11 ኢንቲቲ ነው የሚሆነው። ብሎኩ አንድ 5ቱ ቦዮች ሲደመር 5ቱ ገርሎች ማለት ነው። ይሄን ደግሞ 11 ኢንቲቲው በሰርኩላር ፐርሙቴሽን ስንሰራው 11 ሲቀነስ 1 ፋክቶሪያል ነው የሚሆነው። 11 ሲቀነስ 1 10 ፋክቶሪያል ይሆናል ማለት ነው። እንደ አንድ ኢንቲቲ ያስቀመጥናቸውን ሁለቱን ቦዮችና አንዷን ገርል አሬንጅ ማድረግ እንችላለን። ምን በማድረግ ማለት ነው? መጀመሪያ B1 G B2 እና B2 G B2 ሁለት ጊዜ መቀያየር ይችላሉ ማለት ነው። ስለዚህ አጠቃላይ አሬንጅመንታችን የሚሆነው 10 ፋክቶሪያል ታይምስ 2 ነው የሚሆነው። 2 ማለት የብሎኩ ሁለቱ የሚቀያየሩበት ማለት ነው። 10 ፋክቶሪያል የሚሆነው ደግሞ አጠቃላይ 11 ኢንቲቲ ነው ያለን። 11 ኢንቲቲው በሰርኩላር ፐርሙቴሽን ስንሰራው 10 ፋክቶሪያል ነው የሚሆነው። ስለዚህ ሁለቱም ማባዛት ነው። 10 ፋክቶሪያል 3,628,800 ነው። ሲባዛ በሁለት ስናደርገው 7,257,600 ይመጣል ማለት ነው። ይሄን ናይል ጊዜ አሬንጅ ማድረግ እንችላለን ማለት ነው። Question number 5. A bag contains 6 red, 5 blue and 4 yellow balls. 2 balls are drawn, but the first ball is drawn without replacement. Find the following. A. Probability of blue then red. ባግ ውስጥ 6 ሬድ 5 ብሉ እና 4 የሎ ኳሶች አሉ። ከቦርሳ ውስጥ 2 ኳስ ብናወጣ የመጀመሪያውን አውጥተን ሳንመልሰው ሌላ ኳስ ደግመን ብናወጣ ያሉትን ፕሮባቢሊቲዎች ካልኩሌት እንድናደርግ ነው የተጠየቅነው። የመጀመሪያው ኤ ላይ ፕሮባቢሊቲ ኦፍ ብሉ ዴን ሬድ። ስለዚህ መጀመሪያ ላይ ብሉ እናወጣና ብሉን ሳንመልስ ሬድ ብናወጣ ማለት ነው። ያለን ኳስ 6 ሬድ አር ብንለው 5 ብሉ ቢ ብንለው 4 የሎ ቦል ዋይ ብንለው አጠቃላይ ያለን ኳስ ማለት 6 ሲደመር 5 ሲደመር 4 ስንት ነው የሚሆነው? 15 ነው የሚሆነው ማለት ነው። የመጀመሪያውን ኳስ ስናወጣ 15 ኳስ ይኖረናል። ሁለተኛውን ስናወጣ ግን የመጀመሪያውን ስለማንመልሰው 14 ኳስ ይቀረናል ማለት ነው። ስለዚህ ኤ ላይ የተጠየቅነው ፕሮባቢሊቲ ኦፍ ብሉ ዜን ሬድ ነው። ፕሮባቢሊቲ ኦፍ ብሉ ዜን ሬድ ማለት በማልቲፕሊኬሽን ስንሰራው ፕሮባቢሊቲ ኦፍ ብሉ ታይምስ ፕሮባቢሊቲ ኦፍ ሬድ ዊዛውት ሪፕለስ ሳናደርግ ማለት ነው ብሉን። ፕሮባቢሊቲ ኦፍ ብሉ ማለት ብሉ ያለን 5 ነው፣ አጠቃላይ 15 ነው። 5 15ኛ ነው የሚሆነው ሲባዛ ፕሮባቢሊቲ ኦፍ ሬድ ዊዛውት ሪፕለሲንግ ብሉ ማለት ነው። ቶታሉ ስንት ነበር? 15 ነበር። ብሉ ግን ኦሬዲ ስለወጣ ኦከርድ ስለሆነ አንድ እንቀንሳለን ማለት ነው ከቶታሉ 14። ሬድ ደግሞ 6 ነው ያለን 6 14ኛ ይሆናል ማለት ነው። ስለዚህ ሁለቱም ማባዛት ነው የሚሆነው 5 15ኛ ሲባዛ 6 14ኛ 5 ጊዜ 6 30 ይሆናል። 15 ሲባዛ በ14 210 ነው። ስታቃልሉት 1/7ኛ ይሆናል። ፕሮባቢሊቲ ኦፍ ብሉ ዜን ሬድ ማለት 1/7ኛ ነው ማለት ነው። ቢ ፕሮባቢሊቲ ኦፍ ሬድ ዜን ሬድ። ፕሮባቢሊቲ ኦፍ ሬድ ዜን ሬድ ማለት ፕሮባቢሊቲ ኦፍ ሬድ ታይምስ ፕሮባቢሊቲ ኦፍ ሬድ የመጀመሪያው ሬድ ሪፕለስ ሳይሆኑ ማለት ነው። ፕሮባቢሊቲ ኦፍ ሬድ ማለት መጀመሪያ ቶታል ያለው 15 ነው።
ከ15 ውስጥ 6ቱ ነው ሬድ ያለው። ስለዚህ ፕሮባቢሊቲያችን ሬድ የመሆኑ ፕሮባቢሊቲ 6/15ኛ ነው ማለት ነው። አንድ ሬድ አውጥተናል። ስለዚህ ካሉን ቶታል 6 ሬዶች አንድ ሬድ ተቀንሷል ማለት 5 ይቀረናል ማለት ነው። እንዲሁም ከአጠቃላይ ኳሱም እንደዛው አንድ ይቀነሳል ማለት ነው። 14 ይሆናል። ፕሮባቢሊቲ ኦፍ ሬድ የመጀመሪያው ሬድ ሪፕለስ ሳይሆን 5/14ኛ ይሆናል ማለት ነው። ስለዚህ 6/15ኛ ሲባዛ 5/14ኛ ይሆናል። 6 ጊዜ 5 30 ነው። 15 ሲባዛ በ14 210 ነው። ይሄ ሲቃለል 1/7ኛ ይሆናል። ፕሮባቢሊቲ ኦፍ ሬድ ዜን ሬድ ማለት 1/7ኛ ነው ማለት ነው። ሲ ፕሮባቢሊቲ ኦፍ የሎ ዜን ሬድ። ፕሮባቢሊቲ ኦፍ የሎ ዜን ሬድ ማለት ፕሮባቢሊቲ ኦፍ የሎ ታይምስ ፕሮባቢሊቲ ኦፍ ሬድ ዊዛውት ሪፕሌሲንግ ዘ ፈርስት የሎ ማለት ነው። ፕሮባቢሊቲ ኦፍ የሎ ማለት የሎ ያለን 4 ነው፣ አጠቃላይ 15 ነው። 4/15ኛ ይሆናል ሲባዛ ካለን 15 የመጀመሪያው የሎ ተቀንሷል፣ ሪፕሌስ አልሆነም። ስለዚህ 14 ነው የሚሆነው ቶታሉ። ሬድ 6 አለን፣ 6/14ኛ ይሆናል ማለት ነው። ይሄ ማለት 4/15ኛ ሲባዛ 6/14ኛ ይሆናል። ፕሮባቢሊቲ ኦፍ የሎ ዜን ሬድ 4/35ኛ ነው የሚሆነው ማለት ነው። Question number 6. In a pack of 52 cards, a card is drawn at random without replacement. Find the probability of drawing a queen followed by a jack. አንድ ስታንዳርድ የሆነ ካርታ ሊኖረው የሚችለው ካርድ 52 ነው። ከ52ቱ ደግሞ ኪው የሚኖረን 4 ነው፣ ጄ የሚኖረን 4 ነው ማለት ነው። መጀመሪያ የወጣው ካርድ ሪፕለስ አልሆነም። ስለዚህ የምንጠቀመው ማልቲፕሊኬሽን ሩል ነው ማለት ነው። የተጠየቅነው ፕሮባቢሊቲ ኦፍ ኪው ዜን ጄ ነው ማለት ነው። ፕሮባቢሊቲ ኦፍ ኪው ዜን ጄ ማለት ፕሮባቢሊቲ ኦፍ ኪው ታይምስ ፕሮባቢሊቲ ኦፍ ጄ ዊዛውት ሪፕሌስመንት ኦፍ ኪው ማለት ነው። ፕሮባቢሊቲ ኦፍ ኪው ማለት ኪው ያለን 4 ነው፣ ቶታሉ 52 ነው። 4/52ኛ ነው የሚሆነው። ጄ ያለን ካርታም 4 ነው፣ አጠቃላዩ ግን አንድ ኪው ስለወጣ 51 ይሆናል ማለት ነው። ፕሮባቢሊቲ ኦፍ ጄ ዊዛውት ሪፕሌሲንግ ኪው 4/51ኛ ይሆናል ማለት ነው። 4/52ኛ ሲባዛ 4/51ኛ ይሆናል ማለት ነው። 4 ሲባዛ በ4 16 ይመጣል። 52 ሲባዛ በ51 2652 ይመጣል። ይሄን ስታቃልሉት 4663ኛ ይሆናል ማለት ነው። ፕሮባቢሊቲ ኦፍ ኪው ዜን ጄ ማለት 4/663 ይሆናል ማለት ነው። Question number 7. Suppose that a group of 50 students contain 8 boys B and 7 girls G. If 2 students are chosen randomly without replacement, find the probability that 2 students chosen are both boys using multiplication rule. አጠቃላይ 15 ተማሪዎች ናቸው ያሉን። ከ15 ውስጥ 8ቱ ወንዶች ናቸው፣ 7ቱ ሴቶች ናቸው። አሁን የተጠየቅነው ሁለቱም ወንዶች ቢሆኑ ነው፣ ዊዛውት ሪፕሌስመንት ነው። በማልቲፕሊኬሽን ሩል ስንሰራው ፕሮባቢሊቲ ኦፍ ቦዝ ቦይስ ነው የሚሆነው ማለት ነው። ፕሮባቢሊቲ ኦፍ B1 ታይምስ ፕሮባቢሊቲ ኦፍ B2 ዊዛውት ሪፕሌሲንግ B1 ማለት ነው። ስለዚህ ፕሮባቢሊቲ ኦፍ B1 ማለት ወንዶቹ 8 ስለሆኑ አጠቃላይ ደግሞ 15 ስለሆነ 8/15ኛ ይሆናል ሲባዛ ሁለተኛ ወንድ ደግሞ የመሆን ፕሮባቢሊቲው የመጀመሪያውን ወንድ ሪፕሌስ ስለማናደርገው ከ8ቱ 7 ነው የሚቀረን ማለት ነው። እንዲሁም ደግሞ ከአጠቃላዩ ከ15ቱ 14 ነው የሚቀረን፣ 7/14ኛ ነው የሚሆነው ማለት ነው። ለዚህ የሚሆነው 8/15ኛ ሲባዛ 7/14ኛ 8 ሲባዛ በ7 56 ይሆናል። 15 ሲባዛ በ14 210 ይሆናል። ይሄን ስታቃልሉት 4/15ኛ ይሆናል ማለት ነው። ፕሮባቢሊቲ ኦፍ ቦዝ ቦይስ የሚሆነው ማለት በማልቲፕሊኬሽን ሩል ስንሰራው 4/15ኛ ነው ማለት ነው።